የምላሴ ዶክተር ሀናን ምላሴን እንድትንከባከበው አዘዘ። የምላሴ ዶክተር እነ ምላሴ ቤት መጥቶ ሀናን አገኛት። ሀናን በሚያገኛት ሰዓት እኔ መንከባከብ እችላለሁ ስራ ስላላገኘሁ እንጂ በፊትም እኔ ስራዬ ዶክተር እንደነበረ ነገረችው። ወረቀቱን እንድታመጣና ነገሮችን እንዲያጤንና እንዲያስተውል እባክሽን ተይኝ አላት። የምላሴን እናት እኔን ተይኝ፣ እኔ ሁሉንም ነገር ስለማቅ ይሄ ነገር እውነት ነው ውሸት ነው የሚለውን ነገር ስለማቅ እኔን ወረቀቱን እንድታመጣልኝና የትምህርት መረጃዋን እያንዳንዱ ነገር እንድታመጣልኝና እኔም አንዳንድ ጥያቄዎችን መጠየቅ ስላለብኝ እጠይቃትና ከዚያ በኋላ ምላሴን እንድትንከባከበውና ከጎኑ እንድትሆን በእያንዳንዱ ነገር እንድትረዳው አደርጋለሁ አለ። ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ብዝዝት ይበል። እባካችሁን ይህንን ቪዲዮ አይታችሁ ሰብስክራይብ አድርጉኝ፣ እንዲሁም ላይክ የምታደርጉኝ አመሰግናለሁ። ሰብስክራይብም አድርጉኝ ውዶችዬ። እንግዲህ ዛሬ እኔ በጣም ደስ ብሎኛል ማለት ነው። ዶክተሩ በአጋጣሚ ይችን ቆንጅዬ እንዲሁም ደስ የምትል ሀንዬን አግኝቶ የሚያየውን ነገር ማመን አቃተው። ያው ከዚህ በፊት እንዳያችሁ ዶክተር እዛው ዶክተር ቦታ ይዛው ሂዳ የእነሱ ቤት ሰራተኛ ነች ስትል እየቀለደች መስሏት አልተዋጥለትም ነበር። ነገር ግን እዛው አግኝታ ስራ ስትሰራ የሚንከባከበው ሰው የለም፣ ምንም ላገኝ አልቻለም ብላ የምላሴ እናት እንዲሁም እህቱን እንድታፈላልግ አድርጋው ነበር። የምላሴ እህት ደግሞ እኔ ምንም የማውቀው ነገር የለኝም፣ የማውቀውም ሰው የለኝም፣ በጭራሽ የሚረዳን ሰው አላገኝም አለች። በነገራችሁ ላይ የምላሴ እህት ጭፈራ ቤትና መጠጥ ቤት የምትውል እንጂ ስለ ጓደኞቿ እንኳን አይደለም ዶክተር ታገኝ ለህይወቱም አደጋ የሚሆን ነገር ነው ማለት ነው። ነገር ግን የምላሴ እናት አይሆንም አንቺው ፈልጊለት፣ በእያንዳንዱ ነገር አፈላልግሽ እሱን የሚከታተል ዶክተር ያስፈልገናል፣ ምንም ቢሆን እኔ ብቻ እሱን የሚከታተልልኝ ብዙ ገንዘብ እከፍላለሁ ብላ ነበር። በአጋጣሚ ግን ሀኒ እንግዲህ ሰራተኛዋ ምላሴ ቤት የምትሰራው ሰራተኛ እኔ ዶክተር ነበርኩኝ፣ እናም እኔ ምላሴን ልንከባከበው እችላለሁ፣ ማስረጃዬንም ማየት ትችላለህ፣ እንደውም አንተም አንዳንድ ጥያቄዎችን ወይም አንዳንድ ፈተናዎችን ልትፈትነ ትችላለህ፣ ምንም ችግር የለውም ስትለው ግራ በመጋባት ሂጂ ምናምን ብላ እንግዲህ የምላሴ እናት ስታባረራት እሱም ተረጋጊ፣ እስኪ ቁጭ በይ፣ እንዴት ነው የተማርሽው ምናምን ብሎ አንዳንድ ጥያቄዎችን ጠየቃት። እሷም የትምህርት ማስረጃ እንዳላትና የትምህርት ማስረጃው በቂ ካልሆነ ደግሞ የተቀጠረችበት ደሴ ሆስፒታል ደውሎ ማረጋገጥ እንደሚችል እንደገና ደግሞ በቃሉ አንዳንድ ጥያቄዎችን እንዲጠይቃት አስረዳቸው ማለት ነው። እኔ መንከባከብ የምፈልገው ይሄ ያለሁበት ነገር ንቄው ሳይሆን ሰራተኝነት ንቄው ሳይሆን ተጨማሪ አብሬው እንድንከባከበው እዚሁም ሰራተኛ ሁኜ በጎንም እንድንከባከበው ስለምፈልግ እንጂ ሰራተኝነትን ንቄው አይደለም አለች። እዚህ ጋ የመጣሁት አባቴን ልረዳ አባቴ ሆስፒታል እዚህ ጋ ቅርብ ስለሆነ እናም አባቴን መርዳት ስላለብኝ ነው ወደዚህ ወደ አዲስ አበባ ስራ ለቅቄ የመጣሁት እንጂ ሌላ ነገር አይደለም። እኔ ሰራተኝነትንም ጠልቼ አይደለም ብላ በስነ ስርዓት ዶክተሩን ስታብራራለት ዶክተሩም የትምህርት ማስረጃዋን እንድታመጣ ጠየቃት። ከዛ በፊት የትምህርት ቤት ማስረጃዋን ከማምጣቷ በፊት ግን አንዳንድ ጥያቄዎችን ጠየቃት። እንዲሁም የተለያዩ የሰራችባቸውን ሆስፒታሎች በመጠየቅና ነገሮችን በማጣራት እንደሚቀጥራትና እዚሁ ምላሴን ተንከባካቢ የምትሆን ጥሩ ልጅ እንደሆነች እና ጸባይ ያላትና ስነስርዓት ያላት ልጅ እንደሆነ ዶክተሩ ነገራት። ነገር ግን የምላሴ እናት ሰራተኛዋን በጣም ስለምትነቃትና ስለምትጸየፋት እሷ ልትሆን አትችልም ብላለች። እንዲሁም የምላሴ እህቱ ታላቅ እህቱ ይሄንን ከሰማች የምላሴ እህት እንኳን ለምላሴ ቀርቶ ለራሷ የማትሆን በሱስና በተለያዩ ነገሮች ገንዘብ በየቀኑ ብዙ የምታጠፋ እንዲሁም እናቷን የምታስለቅስ በጣም ጨካኝ ናት። ስለዚህ ምላሴም ሁል ጊዜ ይመክራታል። በነገራችን ላይ ምላሴ ለሀኑ በጣም ትልቅ ቦታ አለው። ሀና በጣም ትልቅ ቦታ ሰጥቷታል። በነገራችን ላይ ይፋቀሩ ይሆን እህትማማቾች ሆኑ
ወይስ ሰራተኛ ትሆን ወይም የጠፋችው እህቱ ትሆን? ይሄ ግራ የሚያጋባ ነው። በነገራችን ላይ ያው ፍቅረኛ ተሆኑ ሁለታቸው ፍቅረኛ ከሆኑ እህትና ወንድም ከሆኑ ደግሞ በጣም ከባድ ሁኔታ ላይ ነው የሚደርሱት ማለት ነው። ምክንያቱም ምላሴና ሀና ከእያንዳንዱ ነገር ባህሪያቸው የሚያመሳስልና የሚያዋድር ነገር አላቸው። አሁን ደግሞ የበለጠ እንደ ዶክተር ሆና እሱን ስትንከባከበውና የበለጠ ትሪት ስታደርገው በእያንዳንዱ ነገር ሁልጊዜ አብረው ሲገናኙ ያላቸው የፍቅር ግንኙነት እየጨመረና በጣም ለሷ ያሏት ቦታ እየጨመረ ይሄዳል ብዬ አስባለሁ። ውድና የተከበራችሁ ውድ ተመልካቾቼ የሀና አባትም በጣም ምርጥ አባትና ደስ የሚሉ አባት ናቸው። እንግዲህ የሀናን አባት ሊያስታርቅ ደላላው ቃል ገብቶለታል። ልጁ አሲር ጋር ስለተጣሉ አሲርን ጠልተው ሳይሆን የሀና ወንድም አሲር አባቷ የተቀበሉትና ትሪት እያደረጉት ያሉት እንዲሁም በተደረገበት በእያንዳንዱ ነገር ትናንት በተደረገበት ነገር በጣም ያሳዘናቸው ምርጥ ልጃቸው ሆኗል። እንግዲህ እርቅም ወርዷል። ውዶችዬ እንግዲህ ለነበረኝ ቆይታ ያመሰገንኩኝ። ሀናና ምላሴ ያላቸውን ቀረቤታ ደስ ይላል። አመሰግናለሁ። ላይክ ሰብስክራይብ በማድረግ ቤተሰብ ሆኖ ወዳቸዋለሁ።